ወይኔ ምንድነው? ምን ጉር ነው? ወንድሜ ምን አረገ? ምን አድርገውት ነው ወንድሜ? ወይኔ ጥላ ወይኔ እንደወጣ ቀረ። ምን ወገን እንደሌለው ዘር እንደሌለው ወይኔ ወንድሜ እናንተ ላይ መጥፎ የሚያስበው ሰውዬ ቁጥጥር ላይ ሳይሆን ሌላ ነገር ማሰብ ማለት ምን ማለት ነው? እንደዚህ ፈጠራል ብለን አስበን ታለገሹ ነው። በቃ የለም መልሳት ትችኝ። አሁን ሰምኛለሽ? እኔ ምንም የማውቀው ነገር የለም። ምንም ደግሞ ላዳምጥሽ አልፈልግም። ያለው ያልክ ያለው ታውቃለህ እንጂ በሽታውን ላይ ይዞት ብዙ ሰዎች ሲልኩት የኔ ባለቤት ግን እንደ ወንድሙ ስለሚያየው ከጎኑ ነበር። ይሄው አሁን ግን ጦስ ሆነበት። ምንም በማውቀው አንድ ፍሬ ልጅ ቤት ውስጥ አስቀምጦ ቀረብኝ። እንዴ ሰው ችግር ላይ ሆኖ ቅንጦት እንዴት ይመኛል? ባትበሉስ ቆሎ ብትቆረጥሙስ? ወይኔ ጉዴ! ልጄ እኮ የአባት ፍቅር አይታ አልጠገበችም። ደጋግሜ በሞክር ጭራሽ ላገኘው አልቻልኩኝም። ጭራሽ ይባስ ብላ ደውላ ባለቤቴ ጭራሽ ይኸው አደረ። በዛ ላይ ጠዋት የሬሳ ሳጥን በር ላይ ተቀመጣለች። የኔ ባለቤት ግን ምንም ፍንጩ የለም። ስልኩ አይሰራም። አንድ ላይ ነው ተጋቡ ብሎ እንደወጣ ቀረ። ምንም በማያውቀው ጦስ ሆነበት። ምንም በማያውቀው ሞቷል እያላችሁ ነው? ሬሳ ሳጥን መጣልኝ አለችኝ። እሺ እኔስ ባለቤት መቼ ነው ሬሳ ሳጥን ይመጣልኝ? ምንም በማያውቀው በወጣበት ቀረ። እሺ ታባኔ እጄ ልፈልገው። ወይኔ ማለት ደስታችንን ሰነከተ። አረ መጥቻ አላቅማው ገና እዚህ ከመግባታቸው 3ኛ ቀናቸው ነው አይደል? አራሻውን ታዲያ እንዴት አውቀሽ ፐርፌክት ሆነሽ እዚህ ልትመጪ ቻልሽ? ምን እየሆነ እንዳለ ለመስማትም ለመወያየትም በጣም የሚሰቀጥጥ ነገር ነው። ምንድነው እዚህ ቤት እየተደጋገመ ያለው ነገር? ሁለቱ ጓደኛሞች እንደሆኑ፣ ስለዚህ እኔ ባል ባለበት እሱ ሊኖር እንደሚችል ግልጽ ነው። ሰው እንዴት በዚህ ልክ ማሰብ ያቅተዋል እንዴ? ይሄ ሆነ ብሎ ጦስ ውስጥ ለመክተት የተደረገ ነገር ነው። በቃ ባለቤትሽ ለአቶ ደጀኔ ተገዝቶ ለማይሆንበት ምክንያት ምንድን ነው? ደጀኔ እዚህ እንዲገባ አልፈልግም። እኔ እሱን ሰውዬ ስሰማው ራሱ ውስጥ ይጨነቃል። ባለቤትሽ ከእሱ ጋር እየተባበረ ከሆነስ? ሲጀመር የመምተስከኝ የታለች ልጅሽ? ልጅሽ የታለች? የጥጋቡ ልጅ የታለች? ነግሬሻለሁ። አንድ ነገር ለማስመሰላት ሞክሪ። ደጀኔ ነው እንደዚህ እንድትሆኝ ያዘዝሽ? ሰውዬ ምንድን ነው የምትዘባርቀው? ደጀኔ አለቃ አይደል እንዴ? ወይስ ቤት ልቀይሩ ነው? የኔ አለቃ? አዎ ያንተ አለቃ። ለምንስ ነው ሳትሞቺ ሞቻለሁ ብለሽ አስመስለሽ ሲቀጥልም ደግሞ አልጋዬ ስር ቅበሪኝ ብለሽ የሄድሽበት ምክንያት ምንድነው? ያንን ብቻ መልሽልኝ። እየመጣው ታዞሪኛላችሁ እንዴ? ባለትዳር እኮ ናቸው፣ የሚዋደዱ ባልና ሚስት እኮ ናቸው። ለምንድን ነው እንደዚህ የምትለው አንተ? ለምንድን ነው በመሀላቸው መገበው? እኔ እኮ ግራ ገባኝ። እንዴ ወይ ግደሉና በቃ ልጁ አባዬ ብሎ እየጠራው አንተ ምን ቤት ነህ እንደዚህ ይሄን ያክል እንትን የምትለው? እንደሚሸኝሽ ከቤት መጥቶ እንደሚወስድሽ ባለቤትሽ ጥጋቡ ፊልድ በሚሄድበት ሰዓት ለራሱ እንግዲህ ከሱ ጋር እንደምትወጡ እንደነበር ያለውን ነገር ሰምተናል። ምንድነው? እናትሽ ግን እስካሁን ድረስ እንግዲህ መሞትሽንና በህይወት እንዳሌለሽ ነው የምታውቀው። እናት ከሆነች እንግዲህ የገዛ ልጇን እና የልጅ ልጇን ለአመታት ሳታይ እንዴት ሊያስችላት ይችላል? እንዴት ልትኖር ትችላለች? ዲኤንኤ ያሰርተን ያሉትን ነገሮች በሙሉ የምን ዲኤንኤ ነው የምትለው እንዴ? ጥጋቡ እኮ ባለቤቴ ነው። ከደጀኔ ጋርም እንግዲህ የነበረሽን ቆይታ ከብዙዋን የሰማናቸው ብዙ ነገሮች አሉ። አሁን ላይ ያምነኛል ብቻ አታስቢ። አይደለም ከምታየው ነገር አንፃር ከደጀኔ ጋር የሚያሳልፉት በቃ አብራቸው ያላቸው ጊዜ የእውነት በፍቅር አንድ በትዳር እየኖሩ እንዳሉ ሰዎች ነው ወይስ ፈልጊው አይደለም? ነገር አንቺ ዝም በይ። ፈልጊው አይደለም ማለት ነው። የሚጠራው እሱንም እንደሚስቱ አንዳች ነገር ሳይቀር አታየኝ እንደሻፍጣ ስራህ ነው አይደል? ደውለሽ ጠርተሽ ሰራሽልኝ? ስራህ ነው። በፍቅር ሀሳብሽ ሰራሽልኝ? ትሰማኛለህ ማለት ጀመረም አንተ አፍቀረኸኝ አይደለም? ገንዘብ ወደር ስለሆንክ ስለ ገንዘብ አስበህ ነው። ስለ ገንዘብ ሳይሆን አልገባሽም ነበር፣ ፍቅር አልገባሽም ነበር። ሁለት ጓደኞቼ ከደጀኔ አልሰራም ብሎ አይደለ የራሳቸው መቃብር ራሳቸው ቆፍረው ሲጨርሱ አይደለ ተገለው እዛው መቃብሮች የተቀበሩት። እኔ ምን እንደሆነልህ ነው የምትፈልገው? ምን ልሆንልህ? ስለዚህ የራሴ መቃብር ራሴ የምቀበርበት ራሴ አስቆፍሮኝ ራሴ እንዲገድለኝ ነው የምፈልገው? እቺ ባለ ትዳሯ ልጅ ያላት ጠፍታለች ምናምን። ስለሱ ጉዳይ ምንም የምታውቂው ነገር የለም እንዴ? ታውቃለህ? አየሽ አይደል? ያን ጉዳይ ማለት አሁን እነሱ ሁለቱም እኔ ጋር ነው ያሉት። የሷን ፍቅረኛ እንዲገደል ያስደረግከው አንተ ነህ? አላውቅም።
ደጀኔ እንዳስገደለው ሙሉ ለሙሉ አውቃለሁ። እየተባበርኩም አንተ እንደሆን ካቃለሁ ንገረኝ። አንተ ነህ ይሄ አንተ ራስ ነው የገደልከው ነው እንዴ? አውራ አንተ ቆሻሻ። አይ የምሻሽህ እኮ ካለ መፈለግ ሳይሆን አንተ አልተረዳኸኝም ይመስለኛል። ያው ታውቃለህ ቢያውቅ ምን አይነት እርምጃ እንደሚወስድ እሱን ብዬ ነው። ስለዚህ ያለውን ሀብት ንብረት አንቺ ሞራሽ አይደለሽ? አዎ እንዴ አየሽ አይደል? በቃ ሙሉ የዚህ ቤት ሀብት ንብረት ያንቺ ነው ማለት ነው። ሌላ መቆጣጠሩ ሌሎች ከውጭ ያሉት ንብረቶች አጠቃላይ ማቃወቸው ነው። ስለዚህ ደጁ መጥቶ ህይወታችን ላይ አይገባብንም። ምናልባት ወርቁን ብዙ ጥቅም ያለበት ሆኖ ጫረታው ላይ ግን እኛ ከተበላን ምን ታረጋዋለህ? በቃ አሸናፊው ታስወግዳውና አሸናፊዎች እኛ እንድንሆን እናረጋለን። ከዛን አሸናፊዎችን እናስወግዳቸው። በቃ የተወገዱት ሰዎች በቃ ያያያቸው አይደል? የገባው ተረጋግጣ የገባው መሬት ሁሉንም እነሱ ናቸው። ሄለን ምንድነው እየሰማኸው ነው? ሄለን ምንድነው የማታውቂው? እናት ምንድነው የተፈጠረው? ምን ማለት ነው? አቤል እኔ ምንም አላውቅም። ሄለን ስለምታወሪው ነገር በስትክክል ታውቂያለሽ? ሄለን ተረጋጊና መንገር ያለብሽን ነገር ተናገሪ። ምንድነው? የምን ሳጥን ነው? ሳጥን አለ ያላችሁ ምንድነው? ምንድነው ሳጥኑ? ሄለን ሳጥኑ ምንድነው? ነገር የለም ባዶ ሳጥን ነው የመጣው። ባዶ ሳጥን ነው የመጣው ማለት ምን ማለት? አብራችሁ ነበራችኋል? እዚህ ቤት አብራችሁ ነው የገባችሁት? ሄለን እየጠየኩሽ ነው መልሽልኝ። አቤል እኔ ምንም አውቀው ነገር የለም እኮ ምንም አውቀው ነገር ማለት የለም። ምንድነው ምንም አላውቀው ነገር የለም ማለት? ባዶ ሳጥን ነበር ላይ ያስቀመጡልኝ። ከዛ ነው ደብዳቤ ነው ያስቀመጡት። አቤል ምንም ማን ነው የሚያስቀምጥልሽ? እኔ ምንም አላውቅም። በቃ ባዶ ሳጥን ያገኘሁት። እንዳትፈልጊኝ ምንም በማያውቀው የኔን ባለቤት አብሮት ሄዶ እዛው ቀረብኝ። የለም እስካሁን አልተመለሰም። ማነሽ አንቺ? ምንድነው ያልሽው? ማነሽ አንቺ ነው? እናት ማነሽ? የምን ባልሽ ነው ማለት? ያንቺ ባል የት? ባለቤቴ ባሏ ጓደኛ ነው። እሺ በጣም የቅርብ እንደወንድም የሚያየው ጓደኛው ነው። አሁን ቆይ ምን ሆነ ነው እያላችሁ ያላችሁት? እኔም ባለቤት አልተመለሰም። እሺ ምን ሆነ ነው እያላችሁ ያላችሁት? ሀዘን ለብሳችሁ የተቀመጣችሁት ምንድነው? ሞቷል እያላችሁ ነው? ሬሳ ሳጥን መጣልኝ አለችኝ። እሺ እኔስ ባለቤት መቼ ነው ሬሳ ሳጥን ይመጣልኝ? ምንም በማያውቀው በወጣበት ቀረ። እሺ ታባኔ እጄ ልፈልገው። ወይኔ ደስታችንን ሰነከተ። ሄለን እባክሽ መንገር ያለብሽን ንገሪው፣ መፍትሄ ይፈልግልን እባክሽ። እኔ ምንም አውቀው ነገር የለም አቤል። ባዶ ሳጥን እኮ ነው የመጣልኝ በሬ ላይ ስገባ ባዶ ሳጥን ነው ያገኘሁት። ማን እንደዚህ እንደማገኝ ምን ማውቀው ነገር ሲጀመር ትላንትና ብቻ ነው የተለያየ ነው አይደል? በቀደም አብረን ነበር። በምን ምክንያት እንደዚህ ሊጠፋ ቻለ? ምንስ ሆነ? በምን ምክንያት ልትለያያችሁ ቻላችሁ? ሲጀመር ሄለን አውሪ። አቤል እኔ ምንም አላውቅም ማለት ምንም አላውቅም አትበኝ። እንዴት ነው የማታውቂው? ምንም አላውቅም ማለት እዚህ ጋር ምንም አይጠቅመኝም። እኔ ሰማሽኛ? ባዶ ሳጥን ነው የመጣልኝ። ሲጀመር ደውለሽ ምንም አውቀው ነገር የለም አቤል። እኔንም ተረዳኝ እንጂ ደውለሽ ለምንድን ነው የምረዳሽ? ለምንድን ነው የምረዳሽ? ይሄን ሁሉ ነገር ሴት አፕ ሄለን ትሰሚኛለሽ? ሙሉ ለሙሉ ተጠያቂ የምትሆኚው አንቺ ነሽ። መመለስ ያለብሽ እሺ። እኔም እኮ ሀዘን ውስጥ ነኝ ያለሁት። ምን ላድርግ አትበይ እንዴ። እኔም እኮ ምንም አላውቅም። ባዶ ሳጥን እኮ ነው የመጣው። ቢያንስ ወደ ፍንጭ ይኖርሻል። የወጣበት የት ብሎ እንደሆነ ስለዚህ አላውቅም አትበይኝ። የተፈጠረውን ነገር በስትክክል መልሽልኝ። ምንድነው የተፈጠረው? የት ሄዶ ነው? በቃ ከሷ ባለቤት ጋር ነው የወጣው። የት ነው የሚሄደው? እሺ ለምን ሄደ? እሱን አላውቅም ያልሽኝ ከሱ ጋር ነው የወጡት። ከዛ በኋላ አልተመለሰም። በቃ እሱን እናወራበታለን። እናት አንቺ ግን ማን ነሽ? ማለት ያንቺ ባለቤት ስለምንድን ነው ከጥጋቡ ጋር ሊወጣ ይችላል? በምን ምክንያት ላቅ እችላለሁ? በምን ምክንያት እንደወጡ እኮ ማለት ቅርበታችሁ ያክል ነው። ቁርስ በላን። ከዛ በኋላ ጥጋቡ ደወለልኝ። ከሱ ጋር የሆነች ቦታ ደርሼ እመጣለሁ ብሎኝ ወጣ። ይኸው እስካሁን ድረስ አልተመለሰም። ስልኩን ደጋግሜ ብሞክር ጭራሽ ላገኘው አልቻልኩኝም። ጭራሽ ይባስ ብላ ደውላ ባለቤቴ ጭራሽ ይኸው አደረ። በዛ ላይ ጠዋት የሬሳ ሳጥን በሬ ላይ ተቀመጣለች። የኔ ባለቤት ግን ምንም ፍንጩ የለም። ስልኩ አይሰራም። አንድ ላይ ነው ጥጋቡ ብሎ እንደወጣ ቀረ። ምንም በማያውቀው ጦስ ሆነበት። ምንም በማያውቀው
የተጻፈው ምን ይላለችኝ ይላል እንዳትፈልጉት ሞቷል እርማችን አውጡ ነው የሚለው ማነው ይሄን ሊያደርግ የሚችለው አቤል እኔም እኮ ግራ ገባኝ ምን ላድርግ ታውቂያለሽ የሆነ ፍንጭ ይኖርሻል እንዴት ነው ቢያንስ የምትጠረጥረው አንድ ሰው እንኳን የማይኖረው ሄለን ችግር ውስጥ ነን ባሎቻችን ይኑሩ ይሞቱ እንኳን አናውቅም ምን ሆነሽ ነው ግን ማልቀስ መፍትሄ ይሆናል ወይ ተናገሪ እኔ ምን ላድርግ እንዴ እኔም እኮ እንዳንቺው ነኝ እኔም እኮ ባሌን እፈልገዋለሁ እኮ የምትፈልጊ ከሆነ የምታውቂውን ፍንጭ ቢያንስ ስጪው አውሪ ዝም ብለሽ አትመንከኝ አቤል ማውቀው ነገር ይሄ ነው በቃ ሌላ ምንም ማውቀው ነገር የለም በቃ መጣው እንዳለ ነው በዛ ይቀርራው እሺ እናውራበታለን እናት ይቅርታ በዚህ ሁኔታ ላይ ሆነሽ ጥያቄ መጠየቅ ሊከብድ ይችላል ግን ደግሞ ግዴታ አንቺ እንዳልሽው ስለ ባለቤታችሁ መታወቅ ያለበት ነገር አለ አይደል ያንን ደግሞ ማወቅ የምንችለው አንድና አንድ እናንተ በምትሰጡኝ ፍንጭ ብቻ ነው ባለቤቴ ገኝ እንጂ ምንም ነገር እነግርሃለሁ ምንም ያውቅም በቃ አሁን መሞታቸው ለራሱ እርግጠኛ አይደለም የተላከው ባዶ ሳጥን ነው ከዚህ በፊት በእንደዚህ አይነት መንገድ ብዙ ነገር ደርሶብናል ብዙ ነገርም አሳልፈናል እና አይዞሽ ባለቤትሽም ጥጋቡ ምንም አይሆንም ብለን ተስፋ እናደርጋለን እግዚአብሔር ወታሽ ሰማሽኝ አይደለ ግን ያለው ነገር ሬሳ ለራሱ ለማግኘት ያለውን ነገር በስተክል ሰምተን ማጣራት ነው ያለብን አይደለ ባለቤትሽና አቶ ጥጋቡ ምንድነው ግንኙነታቸው ጓደኛሞች ናቸው የረጅም ጊዜ በጣም ቤስት ፍሬንድ በምንም ታሪክ የማይለያዩ በጣም ወዳጆች ናቸው ምን ያክል ጊዜ አብረው ቆይቷል ከኔ ጋር ከመታወቁ በፊት ጓደኛሞች እንደነበሩ ነው የማውቀው በጣም ረጅም ጊዜ በጓደኝነት አብረው አሳልፈዋል ባለቤቷ በጣም ከሰዎች ጋር የመግባባት ችግር ነበረበት በጣም ብዙ ሰዎች ይሻሹት ነበር በሽታውን ላይ ይዞት ብዙ ሰዎች ሲርቁት የኔ ባለቤት ግን እንደ ወንድሙ ስለሚያየው ከጎኑ ነበር ይሄው አሁን ግን ጦስ ሆነበት ምንም በማያውቀው አንድ ፍሬ ልጅ ቤት ውስጥ አስቀምጦ ቀረብኝ እኮ ግራ ገባኝ ምን ልንገርህ ቀና ብሎ እንኳን ሰው ማየት የማይችል ሰው ጭራሽ ማን ይባላል ባለቤትሽ አብርሃም ይባላል ሲወጡ የት እንሄዳለን ብሎ እንደወጡ እስቲ የምታስታውሹ ነገር እሺ ስልክ ሲያወሩ ከሰማሽው ነገር አጋጣሚ ሆኖ ቁርስ በልተን እያነሳሳው ባለበት ሰዓት ነው ውዴ ጥጋቡ ደውሎልኛል በቃ ከሱ ጋር የሆነች ቦታ ደርሼ እመጣለሁኝ ብሎኝ ወጣ ከዛ በኋላ ይኸው እስከዚህ ሰዓት ድረስ ስልኩ አይሰራም የት እንዳለ ማወቅ አልቻልኩም እባክህ ባለቤቴ ምንም እንዲሆንብኝ አልፈልግም ማድረግ የምትችለው ሁሉ አድርገህ እርዳኝ እባክህ ያው ስሚኝ ማሽ አንቺ ስምሽን አልነገርሽኝም ምህረት አቶ ጥጋቡ ደጀኔ ከሚባል ሰው ጋር ትልቅ ችግር አለበት እና እስከዛሬ ድረስ ያንን ለመፍታት በጣም ደፋ ቀና እያልን ነበር እና በቅርብም ከሀገር ሲወጣ እንይዘዋለን ብለን በወጥ ምድር ውስጥ ከተነው ባለንበት ሰዓት ነው እንግዲህ ሊያመልጠን የቻለው ይህ ችግርም እንግዲህ ከእሱ ጋር የተያያዘ እንደሆነ እርግጠኛ ነኝ አቤል የሆነ ነገር ሄለን እኔና አንቺ ገና ብዙ የምንጨርሳቸው ነገሮች አሉ እኔና አንቺ ገና ብዙ የምንጨርሳቸው ነገሮች አሉ ዝም በይ ለምንድን ነው ዝም ብለው ባሌ እኮ ነው እዚህ ጋር እጣ ሰሚኛለሽ አንቺ ከመምጣትሽ በፊት የሚኖርበት ቤት ከኔ ጋር ተስማምተን የተከራየንበትን ቤት ካለቀቅን አልሽ አይበቃንም ለቀን ካልኖርን አልሽ እዛ ቦታ ሴቭ ነው ስለሽ አይቻልም እኔና እሱ እንኖራለን ብለሽ ምን ብለሽ እንዳሳመንሽው አላውቅም ሰማሽኝ የለም እየሰማሁህ ነው ታዲያ እኔ ከዛም በኋላ እዚህ ቤት እንደመጣ አንድ ቀን አሮ ነው የሚጠፋው አለሽ እያልከኝ ነው አንተ አንድ ቀን አሮ ነው የሚጠፋው እኔ እያልኩሻለሁ አለሽበት አዎ ጥያቄ ሳይሆን አለሽበት ምን ማለት ነው ምን ማለት እንዴት ነው እንደዚህ የምትለኝ ለምን ነው ማለሽ ለምንድን ነው ማለልሽ ማን ያውቃል ሲጀመር አታልቅሽ እዚህ ጋር በቃ እንድታለቅሽ አልፈልግም ግን ከደጀኔ ጋር ተስማምታችሁ ቢሆንስ ስለ ቤቱ ስለ አንዳንድ ነገር ሴታፕኛ ላይ የሰራችሁ ነበር ምን ማለት ነው ቤቱን እገዛለሁ ብለሽ ያው ሁሉ ነገር ኢንቨስት ታደርጊ የነበረው ከደጀኔ ጋር ተስማምታችሁ ደጀኔ እኮ ለኔ ጥሩ ሰው አልነበረም አይደለ ጠላቴ ነበር ታውቃለህ እሱን አናውቅም ታውቃለህ ስለነገርሽኝ ነው እንጂ አላውቅም
ሰሚኛለሽ? እኔ ምንም የማውቀው ነገር የለም። ምንም ደግሞ ላዳምጥሽ አልፈልግም። አቤል ያለው ያልክ ያለው ታውቃለህ እንጂ እንዴት ሲያሰቃየኝ እንደነበር አታውቅም አንተ? ያንን ስለማውቅም መሰለኝ ያን ሁሉ ነገር ተባብሬሽ አብሬሽ አድርጌ ነበረው። ግን ዛሬ ምንድነው እየተፈጠረ ያለው? ገና 2 ቀን ካንቺ ጋር ሳይኖር ምንድነው እየሆነ ያለው ነገር? እኔ ራሱ መጠርጠር የለብህም ነበር። ይሄ ጥያቄ ራሱ ማንሳት የለብህም። ለምን? ባይኔ ካየከው ነገር ነው እኮ። ለምን? ሲያግተኝ ነበር አይተሃል አይደል? አንተ ነበርክ ከዛ ውስጥ ታስመልጠኝ የነበርከው አይደል? ሁሉ ነገር ታውቃለህ። አሁን ሄደ። እንዴት ነው እኔ እንደዚህ ምትለኝ? ወደ ኋላ አትመልሺ። የምጠይቅሽን ጥያቄ አሁን ላይ መልሽልኝ። በቃ ያንን ተማምነሽ ሊሆን ይችላል ይሄን ሁሉ ነገር የምታደርጊ። ስለዚህ አሁን እዚህ ጋር የምትጠይቁኝ ነገር ብቻ መልሽልኝ። ጥጋቡ ለአንቺ ሳይነግርሽ ምንም አላውቅም ነው እያልሽኝ ያለሽ? እንድጠራጠርሻለን ሌላ ነገር እንዳደርግ እያደረግሽኝ ያለሽ? ምንም ሳይነግርሽ እንዴት ነው ሊወጣ የሚችለው? ጥጋቡ ምን አይነት ቦታ ላንቺ እንዳለው አውቃለሁ። ያን ሁሉ ነገር በቃ ስለማውቅ መሰለኝ እንደዚህ ነው የነበረን ነገር ተመልሶ አሁን አሪፍ ላይ እንዳለን ታውቃለህ። ብዙ ነገር ታውቃለህ። እንዴት ምንም ሳይነግርሽ ከቤት ይወጣል? ስራ አለብኝ ብሎኝ ነው የወጣው። በቃ አንዳንድ ነገር ማድረግ አለብኝ ብሎኝ ነው የወጣው። የጀመረው ስራ እስቲ ምን ስራ? አዲስ የጀመርነው ያሰብነው ነገር አለ። በቃ በቀረችን ብር ላይ መኪና ገዝተን ራይድ ምናምን ለመስራት እያሰብን ነበረ። ከሷ ባለቤት ጋር ማለት ነው። ሁለቱ አንድ ላይ ሆኑ ሊሰሩ እያሰቡ ነበረ። እሱ እንዲሰራለት ማለት ነው የሷ ባለቤት። እንደዚህ አይነት ስራዎችን እያሰበ ነበር። ስለሱ ነገር እየተመካከረን ነበር። በቃ ለዛ ነው አንድ ላይ የወጡት ማለት ከሷ ባለቤት ጋር። አዎ ከሷ ባለቤት ጋር። ባለቤት ስራ የለውም አሁን ላይ የለውም። በፊት ላይ መኪና የቀን ገቢ እያስገባ ሹፍርና ይሰራ ነበር። እሺ አሁን ላይ ግን ምንም ስራ የለውም። ቤት ውስጥ ነበር የሚውለው። እንዴት ነው ባለቤትሽ አብርሃም እንደው ለአቶ ጥጋቡ ያለው አመለካከት ምን አይነት ነው? እንደነገርኩክ ነው። የኔ የሚላቸው ሰዎች ካቶ ጥጋቡ ሁሉም ሰዎች በሸሹበት ጊዜ ወንድሜ እንዴት ብዬ ተዋለው ብሎ ምናልባትም ከኔ አስበልጦ ሊወደው የሚችለው ጓደኛው ነው ወንድሙ። ከኔ ጋር ከመተዋወቁ ከኔ ጋር ትዳር ከመመስረቱ በፊት ሁለቱ በጣም የሚዋደዱ ጓደኛሞች ነበሩ። በጣም የቆዩ ጓደኛሞች መሆናቸውን አውቃለሁ። ጭራሽ በጓደኛው ድርድር አያውቅም። ስለዚህ ሁሉም ሰው ባለቤትሽ አብርሃም የጥጋቡ ጓደኛ መሆኑን ያውቃል ማለት ነው? ያውቃል፣ በደንብ ያውቃል። ስለዚህ በጣም የሚታወቁ አይነት ጓደኛ ማቾች ናቸው ማለት ነው? በጣም። ስለዚህ ባለቤትሽ ለአቶ ደጀኔ ተገዝቶ የማይሆንበት ምክንያት ምንድን ነው? ደጀኔ እዚህ እንዲገባ አልፈልግም። እኔ እሱን ሰውዬ ስሰማው ራሱ ውስጥ ይጨነቃል። ባለቤትሽ ከእሱ ጋር እየተባበረ ከሆነስ? በምን ታሪክ እየነገርኩ ካለ ገንዘብ ካሌለው ስራም ካሌለው በዚህ ሰዓት ላይ ባለቤቴ ሊታለል ይችላል። አቶ ልመናን ይመርጣል እንጂ እንደነገርኩ በጓደኛው ድርድር አያውቅም። እንደዚህ አይነት ነገር ውስጥ አይገባም። እሺ እሱስ ለምን ቀረብኝ? እንደዛ አስበው ቢሆን ትቶታ አይመጣም ነበር። አንድ ፍሬ ልጁን ቤት ውስጥ አስቀምጦ እንዴት እንደዚህ ያደርጋል? እንዴት እንደዚህ ያደርጋል? ማለት እንዴት ነው አሁን አንቺ ደጀኔ ስም ሲነሳ ለራሱ ጥሩ ስሜት እንደማይሰማሽ የነገርሽ ነው? ምን ታውቂያለሽ? ሁሉ ነገር አውርቶኛል አውቃለሁ። ከጥጋቡ ጋር ደጀኔ ችግር እንዳለበት እሷ በመታገቷም ማለት ተረጋጊ ምህረት፣ ተረጋጊና ወይ ተረጋጊ። ጨነቀኝ እኮ ላስረዳል። በቃ አሁን ተረጋጊና የምጠይቅሽ ነገር ብቻ መልሽልኝ። እሺ ባለቤትሽ ነው የነገረሽ ወይንስ ከየት ነው የሰማሽው? ባለቤቴ ነገረኝ። ባለቤትሽ ነው የነገረሽ? እስቲ ለምሳሌ ምን ነግሮሽ? አቶ ጥጋቡ ጋር ያለባቸው ችግር ምን እንደሆነ ባላውቅም አቶ ደጀኔና ጥጋቡ በምንም ተአምር እንደማይዋደዱ ነግሮኛል። እንደገና እሷም ታግታ የነበረው ደግሞ ደጀኔ አግቷት እንደነበረም ጭምር አጫውቶኛል። እንደውም አሁን እሷ መፈታቷን አስመልክቶ የሆነች ፕሮግራም እንድናዘጋጅና አብረናቸውን እንድናከብር ባለቤቴ እየነገረኝ ነበር። ይሄንን ነው የማውቀው ስለ አቶ ደጀኔ። በጣም መጥፎ ሰው መሆኑን ነው ሲወራ የማውቀው እንጂ ጭራሽ በአካልም አላውቀውም፣ በፎቶም አላውቀውም። ስሙን ብቻ በጣም መጥፎ ሰው እንደሆነ አውቃለሁ። ግን ባለቤቴ ጭራሽ ከሱ ጋር ምንም አይነት ግንኙነት ሊኖረው አይችልም። ጭራሽ ስለሱ እንኳን ሲያወራ ዝግንን እያለው ነው የሚያወራው። አይደለም ከሱ ጋር ተባብሮ እንደዚህ አይነት መጥፎ ነገር ሊያደርግ ይቅርና ጭራሽ ደግሞ ከጓደኛው ጋር በጓደኛው ድርድር አያውቅም። በጣም የቆዩ ጓደኛሞች ናቸው። ምንም ችግር ቢያጋጥመው ከጎኑ መራቅ የማይፈልግ ጓደኛው ነው። አሁን ምን ተገኘ ብሎ ከመጥፎ ሰው ጋር ይስማማል? አንድ ፍሬ ልጁን ቤት ውስጥ አስቀምጦ ምን ብሎ ሳይደውል ይቀርብናል? ቢያንስ የሆነ ነገር ያማክረኝ ነበር እኮ። ህፃን ልጅ እኮ አለው። እንዴት በሱ ይጨክናል? እሺ እኔ ቢጨክ አንቺ እንዴት ሰምተሽ ልትመጪ ቻልሽ? ማን ነገር ኤለን ደውላልኝ በሬ ላይ ሬሳ ሳጥን አገኘው አለች። አብሮ እንደወጡ አውቃለሁ። በቃ ጨነቀኝ። የኔስ ባለቤት ጉድመኔ ይሁን። እሺ ያለበት
አላቅም። ወይኔ ሞቱብኝ ይሁን አላቅም። እኔ ጨንቆኛል። እባክህ ወይኔ እስከዚህ ሰዓት ድረስ ስልኩ አይሰራም። በጭራሽ እኮ ስልኩን አይዘጋም። እኔ ባለቤት ሁሌ ስልኩ እኮ ክፍት ነው። ወይኔ የሆነ ነገር ማሆኑ ነው። እሺ ነበር ልፈልገው። ሄለን እስቲ እንደው እባክሽንና የሆነ ነገር አለ። እኔ ጨንቆኛል። በቃ ሁሉ ነገር ታክቶኛል። ምን ማድረግ እንዳለብኝ እራሱ አላውቅም። ሁሉ ነገር ተሟጧል። ስልኩም አይሰራም አይደለ? ስልኩም አይሰራም። አየነው የሚለውም ሰውም የለም። እኔ እሺ ምን ላድርግ? እርግጠኛ ነኝ ደጀኔ ነው ብለሽ ነው አንቺ የምትገምጪው? አዎ ከሱ ውጪ ማንም ሊኖር አይችልም። እሱ ነው እንደዚህ አይነት ነገር የሚያደርገው። ይሄ የተረገመ ሰውዬ ለምን ከላይፌ እንደማይወጣ አላውቅም። ለምን እንደማይተወኝ አላውቅም። እኔ ህይወቴን አመሰቃቀለው እኮ። ኧረ ወደ እኔ ህይወት ገባ እንጂ ምን አይነት የተረገመ ሰውዬ ነው። ምህረት እንደው ባለቤትሽ ከሰዎች ጋር ችግር ነበረበት? ከሰው ጋር የሚጋጭበት ሁኔታ ምናምን ነበር? እኔ በምንም ተአምር እንደው ምናልባት አንተ ገብትራው እንኳን ካለፍክ ጠርቶ ይቅርታ የሚጠይቅ ሰው ነው አይደለም። በዚህ ልክ ከሰው ጋር ጸብ ሊኖርበት ሌላ ምንም አይደለም። ያው ጥጋቡ ጦስ ነው ለባለቤቴ የተረፈው። ሌላ በምንም ተአምር ባለቤቴ እንደዚህ አይነት ችግር ውስጥ ሊገባ አይችልም። በምንም ተአምር። ወይ ሄለን እንደው ፍንጭ እንዲሆነኝ በቀደም የሪል ስቴቱን ጉዳይ አንዳንድ ነገር ከጨረረስን በኋላ ትንሽ ገንዘብ እጅሽ ላይ እንዲቀርና እኔም በአንዳንድ ነገሮች የሚያስፈልግ ነገር ከሆነ መተጋገዝ እንዳለብን አውርተን በብዙ ነገር ብቻ ተለያይተናል አይደለ? እስቲ ከዛ ቀን በኋላ ምንድን ነው የተፈጠረው? እስቲ ከዛን ቀን ጀምሮ ያለውን ነገር አስረጅ። በቃ ከዛን ቀን በኋላ ሰላም ነበርን፣ ፍቅር ነበርን። ድሮ የነበረን ነገር ተመልሶ ነበረ። ደስተኛ ሆነን እየኖርን ነበር። ሁሉም ነገር ረስተናል። ሲጀመር እዚህ ቤትም እንዲቆይ ያደረኩት እኔ ነኝ። ታውቃለህ፣ ነገሮች እስከሚመቻቹ አንዳንድ እቃዎችን እስከምናሟላ የተወሰነ ነገር እንትን እስከምንለው እዚህ እንድንቆይ ያደረኩት ሌላ ምንም ምክንያት ኖሮኝ አይደለም። ደስተኛ በነበርን ሰዓት ነው የሁላ ነገር የተፈጠረው። ባሌን ስል መቼ ነው እኔ ደስተኛ ሆኜ የምቀጥለው? መቼ ነው ደስተኛ የምሆነው? ደስተኛ ሆንኩ ስል የሆነ ነገር ይፈጠራል። አቤል፣ እኔ እኮ ግራ ገባኝ። ምንድን ነው ማድረግ ያለብኝ? እሺ ውድ ቤተሰቦች እዚህ ጋር ምን እየተፈጠረ እንዳለ ምን እየሆነ እንዳለ ለመስማትም ለመወያየትም በጣም የሚሰቀጥጥ ነገር ነው። ምንድን ነው እዚህ ቤት እየተደጋገመ ያለው ነገር? አቶ ጥጋቡ ዙሪያ ላይ ምንድን ነው እየተፈጠረ ያለው ነገር? እኛ ሰልችቶናል። በቃ ማለት በጣም ነው የደከመኝ። ግን ደግሞ በቃ ደክሞናል ብለን መተው የምንችለው ነገር ደግሞ አይደለም። እዚህ ጋር የሰው ህይወት ነው። እኛ እኮ በቃ ብለን ለ30 ደቂቃ ብናርፍ ከአሁን ሰዓት ጀምሮ የሚፈጠረውን ነገር እናውቃለን። እሺ አቶ አብርሃም ጉዳይስ በምክንያት ነው አቶ አብርሃም ሊያዝ ይቻለው? ይሄ በጣም ግራ የሚያጋባ ነገር ነው። እውነት ነው አንዳንድ ነገሮችን እንድንጠራጠር ከሀሳብ ወጥተን ብዙ ነገሮችን እንድናደርግ የሚያስገድዱ ነገሮች ይመጣሉ። ለዛም ነው ከሄለን ጋር ጭቅጭቅ ውስጥ ልንገባ የምንችለው። ግን አስቡት፣ ሄለን ናት እዛ ከሚኖርበት ቦታ እኔ እንግዲህ አመቻችተንለታል ያለው ቦታ ለጊዜያዊ የሚሆን ቦታ ነበር። ምክንያቱም ከዚህ በፊት የሚኖርበት የነበረው ቦታ እስከሚመለስ ድረስ አንዳንድ ነገሮችን ለማስተካከል ማለት ነው።
አሁን ላይ ምንድን ነው የተፈጠረው? እውነት ነው ልጅ ይዞ ለመኖር አመቺ አይደለም ቦታው እና ሄለን እንደመጣች የሪል ስቴቱ ጉዳይ እንግዲህ እስከሚያልቅላት በእጇ እስከሚገባ ድረስ እንግዲህ ለልጃቸው ለእነሱም አመቺ የሆነ ቦታ መኖር እንዳለባቸው ተስማምተው እዚህ ሊገቡ እንደሆነ ከዛ ቤት ሊወጡ እንደሆነ ቀድመን እንግዲህ የተወሰነ ቤት የተወሰነ ወራቶችን ክራይ ስለከፈልን ማስመለስ የምንችል ከሆነ ብሎ እንግዲህ ለእኔ ጥያቄ አቅርቦልኛል። ይሄ ከኔ ጋር ያለውን ነገር እንግዲህ እናንተ እንድትረዱ ነው። ለምን ጥጋቡን ተውከው የሚል ጥያቄ እንደሚነሳ ስለማቅ ማለት ነው። እና በዛ መሰረት እኔ ምናረኩኝ የቤት ክራዩ መመለስ የሚቻለውን ሰዎቹም እንግዲህ ሌላ ሶስት ለኛ ስላከራዩልን የተወሰነውን ትተን እንግዲህ መመለስ ያለበትን ገንዘብ አስመልሰን ለጥጋቡ መስጠት ባለብኝ መንገድ ሰጥቼ እዚህ እንዲገቡ ሆኗል። እዚህ እንግዲህ ከገቡ ዛሬ 3ኛ ቀናቸው ማለት ነው። አሁን እንግዲህ ትላንትና ነው ቪዲዮን የፖስትኩላችሁ። ግን እንግዲህ ይሄ ቪዲዮ ማለት በቀደም የተቀረጸ ነው ማለት ነው። ከዛ በፊት የተቀረጸ ነው። ትላንት ይፖስትላችሁ እንጂ አስቡት። እነዚህ ነገሮች በሙሉ እየተደራረቡ ነው ያሉት። በዚህ 2 ቀን በ3 ቀን መሃል አቶ ጥጋቡ ጠፋ ማለት ምን ማለት ነው? እዚህ መጥቶ ማንም የማያውቀው ሰፈር በማይታወቅ ሁኔታ ብየዋለሁ። ደግሞ እየተሸፋፈነ እንዲወጣ ላይ ኬፕም ነገር እንዲያደርግ መነጽርም እንዲጠቀም ሰው በቃ እንዲለየው መለየት እንደማይችል ማለት ነው። እኛ ደጀኔ በቁጥጥር ስር እስከምናውለው ድረስ ቆይ እኮ ግራ ይገባኝ። እንደዚህ አይነት ችግር ውስጥ ካለ ለምን ባለቤቴን ይዞት ይወጣል እንዴ? ይተዋወቃል፣ ማንም ሰው ያውቃል ሁለቱ ጓደኛሞች እንደሆኑ። ስለዚህ እኔ ባል ባለበት እሱ ሊኖር እንደሚችል ግልጽ ነው። ሰው እንዴት በዚህ ልክ ማሰብ ያቅተዋል እንዴ? ይሄ ሆነ ብሎ ጦስ ውስጥ ለመክተት የተደረገ ነገር ነው። በቃ አንተ እንደዛ ብለህ ካስጠነቀቅከው ደውሎ ነው አብረን እንሂድ ብሎ ማለት ምን ማለት ነው? እሱ እኮ ይሄን ነገር አያውቅም። ለምንድን ነው እንደዚህ? ምንድነው የማያውቀው? ተሸፋፍነህ ውጣ ብዬ ማስጠንቀቂያ ሰጥቼዋለሁ። ቢያንስ አቶ ደጀኔ ቁጥጥራችን ውስጥ እስኪውል አለ። ያ ማለት የኔ ባለቤት ለምን ምን አገኘው ብሎ ይሸፋፈናል? አብርሽ ባለበት ደግሞ አቶ ጥጋቡ እንደሚኖር ግልጽ ነው። ስለዚህ ሆነ ብሎ የኔንም ባለቤት ችግር ውስጥ መግተት አስባችሁ ነው እንደዚህ ያደረጋችሁት? እንዴት ነው የማላስበው እንዴ? ቀና ብሎ ሰው ማያይ ሰው ጠፋ ነው እኮ እያልኩሽ ያልኩት። ባለቤት የጠፋ ያንቺ ብቻ ባንቺ ባልጦስ ምክንያት አይመለከተኝም። እኔ ስላንቺ ባል አይመለከተኝም። ብዙ ማስጠንቀቂያ ተሰጥቶታል አይደል? እሱን እያወቀ ወይ ተሸፋፍነህ ውጣ። ግዴታ ኮኮና እኮ ተሸፋፍነህ ውጣልኝ ማለት ይችላል። ቢቀርበት ስራው አሁን ቢያንስ ሰላም እስኪሆን ድረስ ቢቀርበት ስራ ሄዱ እንዴ። ሰው ችግር ላይ ሆኖ ቅንጦት እንዴት ይመኛል? ባትበሉስ ቆሎ ብትቆረጥሙስ? ወይኔ ጉዴ! ልጄ እኮ የአባት ፍቅር አይታ አልጠገበችም። ሆነ ብላችሁ ነው ያደረጋችሁት። ይላል ባለቤቴን ችግር ውስጥ የቀጠጣችሁ ታስባችሁበት ነው። ለምንድን ነው እንደዚህ የምትናገሪው? በቃ እንደዛ ስለሆነ እኔም እያሰብሽ ነው ማለት ነው። ታውቂያለሽ ችግር እንዳለብሽ ታውቂያለሽ። ችግር ነው ያለብኝ ደግሞ አንቺ የነበርሽበትን ሁኔታ ታውቂያለሽ። ገና ትንሽ ጊዜ እንኳን ሳትቆዩ እናንተ ላይ መጥፎ የሚያስበው ሰውዬ ቁጥጥር ላይ ሳይሆን ሌላ ነገር ማሰብ ማለት ምን ማለት ነው? እንደዚህ ይፈጠራል ብለን አስበን ፈልገሽ ነው በቃ የለም መልስ አትስጭኝ። አሁን ፈልጋችሁት ነው እውነቱን ነው የነገርኩሽ። በቃ ብለሽ አትጩይብኝ። አሁን አልቻልኩም። በቃ አቤል ለምን የማትነግራት ግን ያለውን ነገር በዚህ ሁኔታ ላይ እኮ ካልተደማመጥን ምንም ነገር እንትን ማለት አንችልም። እኔ ማስረዳት አቅም የለኝም በዚህ ሰዓት። ምህረት ምንም ነገርም ደግሞ በዚህ ሁኔታ መፍታት አንችልም። ምንም ማስረዳት አቅሙ ምንም እሺ እንዴት ነው መፍታት የምንችለው? በቃ መፍታት ጊዜ በፈጀን ቁጥር እኮ ምናልባት ካልሞተ ጉዳቱን እያባስንበት ነው ያለ ነው። ለምን ቁጭ ብለን ምን እናወራለን? እሺ እኔ አሁን ምን ማድረግ ይችላል? ስመጣ ሰፈር ውስጥ እንግዲህ ከኔ ጋር ያሉ ክሮዎችን እንግዲህ እያይሽ ነው። 2 ሰው ብቻ ነው እዚህ ከኔ ጀርባ ያለው። ሌሎቹም በሙሉ እንግዲህ ልክ ያለው እረዳቸዋለሁ ብለህ እስከመጣ ድረስ በቃ ማድረግ የምትችለው አድርገህ እርዳን። ሰፈር ውስጥ መደረግ ያለበትን ነገር በሙሉ ማንሳጥኑን እንዳመጣው ያለውን ነገር በሙሉ እያጠያየቀ ነው። ሰፈር ውስጥ መቼም እንግዲህ ሳጥንን የሚያህል ነገር ሰው አስቀምጦ ሲሄድ የሚያይ ሰው አይጠፋም። ያንን እንግዲህ ለማጣራት እየሞከረን ያለ ነው። በዚህ ልክ ወንጀለኛ ከሆኑ እኮ ተጠንቅቀው ነው የሚያደርጉት። እንደዚህማ እንደተራሰው ዝም ብለው መጥተው ራሳቸው አስቀምጠው ሊሄዱልክ አይችሉም። እንግዲህ ከጀርባ ያለውን ነገር እያጣራው ነው ብዬሻለሁ። ግን ለምን ባለቤትሽም አቶ ጥጋቡም እንደሞቱ ሙሉ ለሙሉ ልታምኚ ይቻልሽ? ባዶ ሳጥን አይደል እንዴት ላከው?
እና ይሄ ማለት ምን ማለት ነው? ምናልባት አላቅም። ምን እኮ እነሱ ያለባቸው ለምን ሳጥን ማምጣት ከቻሉ እኮ ሬሳውንም አብሮ ማምጣት ይችላሉ። ስለዚህ እንዳልሞተ በስተክክል የሚያሳይ ነገር አለ። እንደኛ አረዳድ ማለት ነው። በተስፋ ቁጭ ብዬ እርዳኝ ያለው ግን ሙሉ ለሙሉ ከማየው ነገር አንፃር ይቅርታ አድርጊልኝና ምህረት ከራስሽ ላይ ነገር ለማውረድ እየሞከርሽ ያለሽ ነው እየተሰማኝ ያለው። እሺ ማለት የሚያስቅ ነገር ነው። ግድ የለም ይሁን። እኔ ባለቤቴን ብቻ አገኘልኝ ችግር የለም። ወንጀለኝ እንዴት ነው ከራሴ ላይ ነገር ለማውረድ ብዬ እንደዚህ ወይኔ ምህረት መጀመሪያ ተረጋጊና አልችልም እንዴ አንቺ ብቻ ባለቤት እኮ አይደለም ከራሴ ላይ ነገር ለማውረድ ባለቤቴ ጠፍቶ ልጄን ባዶ ቤት ትቻለ በጣም ይመስላችሁ? ይሞት ይኖር እኮ አላውቅም። ሬሳ ሳጥን ላይ ተላከልኝ አይደለ? እሺ ተረጋግተሽ ነገሮችን ማሰብ መቻል ጀምሪ እንዴ። እኔ ለማናስ ጠዋት እንዴት ሆነሽ በስልክ እንደወራሽኝ ታውቂያለሽ? እንዴት ሆኜ እንደመጣው ታውቂያለሽ? በቃ ሞቷል፣ ባለቤቴ ሞቷል፣ ሳጥን ላኩልኝ ነው ብለሽኝ እንደዛ ስከንፌ መጣሁት። ምክንያቱም ባለቤቴ ማብሮት ስለነበር የሆነ ነገር ሰምተሻል ስለ ባለቤቴ ብዬ ተጨንቄ ስለነበረ ነው። ሄለን ቢገባሽ እንዴ አሁን ጭራሽ እኔን ለመወንጀል እየሞከራችሁ ነው። ባለቤቴ እኮ አብሮ ጠፍቷል እያልኳችሁ ነው። የለም እኮ ነው አሁን ከምታወሩ ነገር አንፃር ነው እየጠየኩሻለሁ። አንዴ ሞቷል፣ አንዴ ጠፍቷል። ሲቀጥልም ደግሞ ሙሉ ለሙሉ እንግዲህ ጥፋቱ የአቶ ጥጋቡ እንደሆነ እያደረሽ ነው እያወራሽ ያለሽ። አትሊስት እዚህ ጋር እንግዲህ ሞቷል የተባሉት አቶ ጥጋቡ ናቸው። አብሮት ወጥቶ አቶ ጥጋቡ ሞቶ ባለቤቴን እንዴት ያስተርፉታል? እንዴት ይለቁታል? ምናልባት እንዳልከው እኮ ነው። በቃ ትልቅ ወንጀለኞች ናቸው። እሷን አግተው ገና ከመልቀቃቸው ባለቤቷን የያዙት ማለት እንዴ አይምሩትም፣ ባለቤቴን አይምሩትም። አብረሽ ምንም በማያውቀው ወይ እኔ ሞቷል ወይ እኔ የተሰቃየን ያለበትን ሁኔታ አላውቅም። ልጅሽ ነው የታርጊያት መጣው ነው ያልሽኝ? ቤት ውስጥ ለጎረቤት አደራ ብያት ነው የመጣሁት። ምክንያቱም በጣም ደንግጬ ነበር። እንደውላ ወይኔ ድረሽልኝ ምህረት ባለቤቴ ሞቶ ይሁን ይኑር አላውቅም ሳጥን ተቀመጠልኝ አለች። እዚህ ቤት መጥተሽ አታውቂም አይደል? አረ መጥቼ አላውቅም። ገና እዚህ ከመግባታቸው 3ኛ ቀናቸው ነው አይደል? አራሻውን ታዲያ እንዴት አውቀሽ ፐርፌክት ሆነሽ እዚህ ልትመጪ ቻልሽ? እዚህ አካባቢ ተከራይ እንደነበረ ነግሮኝ ነበር። ከዛ ደግሞ ደውላልኝ ስለነበር መልሼ ደውዬላት ነው የመጣሁት። በስተክል አራሻውን ነግረሻት ነው ደግሞ ወይንስ ለራሷ ናት ቦታውን በስተክል አውቀ የመጣች? ነግሬያት ነው የመጣችው። እሺ ምህረት፣ እሷ ይሄን ቦታ ነግራሽ እስከመጣሽ ድረስ ስላለው ነገር መጠየቅሽን ነገር በስተክልና በጥንቃቄ እንድትመልሽልኝ እፈልጋለሁ። መልስልሃል። ባለቤቴ ብቻ ይገኛል። እሺ በመጀመሪያ ባለቤትሽ ስራ እንዳሌለው ስራ ፈቶ እየተቀመጠ እንዳለ ነግረሽኛል። ከምን አይነት ሰዎች ጋር ነው የሚውለው? የማይሰራ ከሆነ ውሎስ ምን አይነት ቦታ ነው? ባለቤቴ ስራ ከፈተው ሸዲ 1 ወር ሊሆነው ነው። እሺ ከዛም ፋሚሊዎች ጋር የሚሄደ በዚህ አጋጣሚ እንኳን ከዘመድ ጋር ልጠያቂ ያለ ፋሚሊዎች ጋር ይሄዳል። ቤት የሚውልበትም ቀን አለ። የሆነች ቦታ ደርሼ እመጣለሁ ይለኛል። ስራ ስለሌለው የትም ዞር ዞር ብሎ መምጣት አለበት ብዬ ስለማስብ ቤት ከሚውል እሺ ነው የምለው። ሙሉ ለሙሉ ለሆነ ማላቀበት ቀን አለ። ግን በጣም በብዛት ወይ ቤተሰብ ጋር ነው የሚሄደው ወይ ሰፈር ውስጥ ትንሽ ዞር ዞር ብዬ እመጣለሁ ብሎኝ ነው የሚወጣው። ሌላማ ምን መሄጃለሁ? ከልጁ ጋር ነው ቤት ውስጥ ሲጫወት የሚያሳልፈው። በትዳር መኖር ከጀመራችሁ ምን ያክል ጊዜ ሆናችኋል? 2 አመት ሆኖናል። 2 አመት ቆየን። ባለቤትሽ ምን ያክል ታውቂዋለሽ? ምን አይነት ጥያቄ ነው ይሄ ደግሞ? ባለቤቴ ሆኖ ምን ያህል ላውቀው እችላለሁ? በደንብ ነው የማውቀው። ባለቤቴ እኮ 2 አመት ምናልባት ላንተ ትንሽ ሆኖ ልክ ሊሆን ይችላል። አብሮ አደጌ የሰፈር ልጅ ነው። አብረን አድገን ነው ከዛ በኋላ በጓደኝነት ቆይተን ከዛ ወደ ትዳር የገባ ነው። ስለዚህ በደንብ የማውቀው በጭራሽ እንደዚህ አይነት ነገር ውስጥ ሊገባ የማይችል ሰው ነው። ሄለን ከቤተሰቦችሽ የደረሰ ማስፈራሪያ
ለየት ያለ ነገር አለ እኔ ማላውቀው? ከዛ በኋላ ምንም ማስፈራሪያ ምናምን አልደረሰብኝም። ምንም አላለኝም። አውርተንም አናውቅም። ማለት እናትሽ ልልሽ እንዳልፈለኩ ገብቶሻል መቼም አይደለ? እናትሽ አለም ያወራው ያለው ሌላ ፋሚሊ ላይ ካሉ ሰዎች ውስጥ ማስፈራሪያ ወይ አንድ ነገር ደርሶብሽ ያውቃል? ካንተ ካወራን በኋላ አይደለም ትለኝ? ማንም የደወለልኝም የለም፣ ማንም ያስፈራራኝ ሰው የለም። ግን ደብዳቤው ላይ የተጻፈውን ነገር ሙሉ ለሙሉ ንገሪው። እንዳትፈልጉት ብቻ አይደለም የሚለው አይደል? ሌላ ምንድን ነው የሚለው? ለሰራሹ ነገር የምትከፊበት ነገር ነው ተብላለች። ይሄ ማለት ታዲያ ምን ማለት ነው? ተረጋጊ እስቲ፣ ተረጋግተሽ አውሪኝ እስቲ። ስላለው ነገር አውሪኝ። ምንድን ነው የተላከው ደብዳቤ ላይ ምንድን ነው የሚለው? ለምንም ማስደብቂ፣ ሙሉ መረጃውን ንገሪው። ምናልባት ከተገኙ ንገሪው። ታውቂያለሽ፣ ምንም አይነት ፍንጭ እንደሚጠቅሙን ታውቂያለሽ። ለሰራሹ ነገር ዋጋ ትከፍይበታለሽ። በእርግጠኝነት ያ የተረገመ ደጀኔ ነው ይህንን ነገር ያደረገው። ቃኔ ላይ ለማንንም አላስብም። እሱ ነው ጠላቴ። እሱ ነው እንደዚህ አይነት ነገር ያደረገው። በላርግሽ አቤል፣ ቤት ውስጥ እኮ ሳጥን፣ ባዶ ሳጥን አስቀምጬ እኮ ነው እያለቀስኩ ያለው። የኔን ችግር የኔን ቁስል ማን ያየልኝ? እንደዛ አግቶ አሰቃየኝ። ይባስ ብሎ ደግሞ ልጄንም እንደዛ አሰቃያል። ድጋሜ ደግሞ ባለቤትን እንዴት ነው እንደዚህ የሚያደርገው? አቤል፣ እኔ እኮ ገባኝ። ምን ማድረግ እንዳለብኝ ራሱን አላውቅም። ምን አይነት አረመኔ ሰው እንደሆነ ራሱን አላውቅም። አቤል፣ እኔ እኮ ግራ ገባኝ። ምንድን ነው ማድረግ ያለብኝ? ምን ላድርግ? ባለቤቴ እኮ ወንድሜ፣ ወይኔ ወንድሜ፣ ምንድን ነው? ምን ጉር ነው ወንድሜ? ምን አደረገ? ምን አድርገውት ነው ወንድሜ? ወይኔ ወንድም ትበላ፣ ወይኔ እንደወጣ ቀረ። ምንም ወገን እንደሌለው፣ ዘር እንደሌለው፣ ወይኔ ወንድሜ፣ ወይኔ